ይሄ ቪዲዮ ለሴቶች ነው። በደንብ ራሳችሁን ጠብቁ፣ በደንብ ተጠንቀቁ። ለምሳሌ አንድ ሴት ልጅ በአንድ ወንድ ልጅ ተፈቀረች፣ በጣም ነው ማፈቅርሽ ብሎ ስሜቱን ከነገራት ላስብበት ካለችው ምንድን ነው የምታደርገው? ጓደኛዋን ሄዳ ታማክራለች። ጓደኛ ይሄ ልጅ እኮ አፈቅርሻለሁ ብሎ ስሜቱን ነገረኝ ብላ ጓደኛዋን ጠይቃለች። እህቶቿን ታማክራለች። የቅርብ የምትላቸውን ሰዎች ሀሳብ ትጠይቃለች። እንዴት ልሆን፣ የልጁ ባክግራውንድ ምንድን ነው፣ በደንብ ታጣራለች። እንደዛ ልታረግ ነው ላስብበት የምትለው። ወንዶች ጋር እንምጣ። እንዳስብበት እፈልጋለሁ ካለ በጣም መጠንቀቅ ያለብሽ ሰዓት ያ ነው። አብዛኛው ወንዶች የሚያደርጉትን አንድ ነገር ልንገርሽ። ያፈቀረችው ሴት ምንም ነገር እንደምትሆንለት ያውቃል። ስለዚህ አላፈቅርሽም አይላትም፣ አልፈልግሽም አይላትም። ነገር ግን ለግንኙነት ይፈልጋታል፣ ሊጠቀምባት ለመጥፎ ነገር። በቃ አልፈልግሽም ብሎ አይነግራትም፣ ፊት ለፊት እፈልግሻለሁም ብሎ አይነግራትም። እንዳልፈለጋትም እንደፈለጋትም ይሆናል። ነገር ግን ከሷ የሚያገኘውን ነገር ይፈልገዋል። አብዛኛው ጊዜ ለወሲብ ነው የሚጠቀሟቸው። እስቲ እንጠናናን፣ ፍቅረኛ አይደለሽም ግን አብረን ጊዜ እናሳልፍ፣ እስቲ አብረን እንተያይ ይላሉ። እሺ ብለሽ አብረሻቸው ጊዜ ስታሳልፊ መቀራረብ ይመጣል። መቀራረብ ካለ መነካካት፣ መነካካት ካለ መሳሳም፣ መሳሳም ካለ የወሲብ ግንኙነት አለ። በቃ በዚህ መልኩ የሚፈልጉትን ያገኙና ቀድሞም እኮ አፈቅርሻለሁ አላልኩኝም፣ ቀድሞም እኮ ለአንቺ ስሜት አለኝ አላልኩኝም፣ ምን ትሰሪያለሽ እዚህ ጋር ተጠቅመውብሽ ይጥልሻል ማለት ነው። አለቀ። መቼም የወንድ ልጅ መጫወቻ እንዳትሆኝ በዚህ መንገድ። አልፈልግም ወይንም ደግሞ ላስብበት ብሎ አጉል ነገር የሚጠይቅሽ ከሆነ፣ አጉል ነገር ሊያረግ የሚሞክር ከሆነ የኔ እናት ፍቅሩ በአፍንጫሽ ይውጣ፣ ጥንቅር ብሎ ይቅርብሽ። በቃ መንገድሽን ያዥ፣ ራስሽን ይዘሽ ዞር በይ ከዛ ቦታ ጥፊ ወዲያውኑ። አይደለም ፍቅረኛሽ ሳይሆን ፍቅረኛሽ ቢሆን ራሱ አንቺ አምነሽበት ረዥም ጊዜ ቆይታችሁ በፍቅር ካልሆነ በስተቀር ከየትኛውም ወንድ ጋር እንደዚህ አይነት ቅርርብነት እንዳይኖርሽ። ሴት ልጅ ተፈላጊ ከሚያደርጉ ነገሮች መካከል ብቸኛውና ትልቁ ክብሯን መጠበቋ ነው። ክብርሽን እግሩ ስር ጥለሽለት እንዴት ብሎ ነው አንቺን ሊመርጥሽ ሊፈልግሽ የሚችለው? እንደ ብልህ ሴት አስቢ። የህፃን ልጅና ያንን ትንሽ ያስተሳሰብ ጣዩ። አይጠቅምሽም፣ ያዋርድሻል።